ከተስፋዬ ደበሳይ ጋር በስብሰባዎችና በቀጠሮዎች መካከል በሚኖር ጊዜ ሰዋራ የሆኑ ቡና ቤቶች ወይንም ምግብ ቤቶች ፈልገን መኪና ውስጥ ቁጭ ብለን ለረጅም ጊዜ እናወራ ነበር። ምንም እንኳን በጣም ትልቅ የእድሜ ልዩነት ቢኖረንም በእውቀትም በድርጅቱም ውስጥ በነበረው ኃላፊነት አንጻር የማንገናኝ ቢሆንም በእነኚህ ጊዜያት ያወራኝ የነበረው እንደ እኩያው ልጅ መሆኔን አስረስቶኝ ነበር። ምንም እንኳን ስለ ሰውየው ሙሉና ጥልቅ እውቀት ነበረ ለማለት ባልችልም በዚያ በልጅነት እድሜ የነበረኝና እስካሁንም በህሊናዬ የቀረው የሰውየው ምስል በጣም ጭምት የሆነ በምንም አይነት የበላይ የሚል ስሜት የማይታይበት በጊዜው ባይምሮዬ ለሚጉላሉ ጥያቄዎች በቅልቦና መልስ የሚሰጠኝ ይበልጥ በጊዜው ይገርመኝ የነበረውና አሁንም ከትውስታ የማይጠፋው ያኔ በኔ ጨቅላ እድሜ ለምጠይቃቸው መጠነ ብዙ ጥያቄዎች አንዳንድ ጊዜ ለሱ ጥያቄ መልስ የለኝም ወይንም ይህን አላውቅም ማለት ምንም የማይቸግረው መሆኑ ነው። አገላለጹን ያገኘነው በዛሬው የትምህርት ሚኒስትር ብርሃኑ ነጋ ቦንገር ከተጻፈው የነጻነት ጎህ ሲቀድ የተባለ መጽሐፍ ውስጥ ነው። ዛሬ በአስራዎቹ እድሜ ክልል ውስጥ ካሉ የኢትዮጵያ ተማሪዎች ጋር እልህ ተጋብተው ዳውን ብርሃኑ እየተባለባቸው የሚገኙት ፕሮፌሰር ብርሃኑ ነጋ በ16 ዓመታቸው የታላቁ የአብዮት ድርጅት ኢህአፓ ከፍተኛ አመራሮች ሹፌር እንደነበሩ ገልጸዋል። የኢህአፓውን ዋና ጸሐፊ ተስፋዬ ደበሳይም ከቦታ ቦታ እያንቀሳቀሱ የፈለጉትን ለመጠየቅ የታደሉት በዚህ አጋጣሚ ነው። ዘንድሮ ግን የታሪክ ወለፈንዲ በሳቸው ላይ ተከስቶ ከኢትዮጵያ ወጣቶች ጋር እልህ ተጋብተዋል። ብርሃኑ ነጋ ቦንገር የተባሉት ሰው እንደዋዛ 66 ዓመታትን በዚህ ምድር ኖረዋል። ከታህሳሱ ግርግር 3 ዓመት ቀድመው የ66ቱን አብዮት 16 ዓመት በልጠው ተወልደው በስተመጨረሻዎቹ የህይወታቸው ጊዜያት አብይ ሚኒስትር ያደረጓቸው ሰው ናቸው። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያን ወደ ፕሬዝዳንታዊ አስተዳደር እየወሰዷት ነው ይባላል። ያኔ ሁነኛው የፉክክር ጉዳይ ሀብት ይሆናል። ብርሃኑ ነጋ ቦንገር ደግሞ የደላቸው ፖለቲከኛ ናቸው። ሰሜን ሆቴል ትልቁና ትንሹ፣ እዚያው በሰሜን አዲስ አበባ ያለው እምቢልታ ሆቴል፣ የ4 ኪሎ መሰረት ካፌ፣ የሳሪሱ ነጋ ቦንገር ህንጻና ሌላም የማይታወቅ የንግድ አማራጭ ሁሉ የብርሃኑ ነጋ ነው። ማዳበሪያ የሚያምርት ተቋም መስርተው ነበር። አዲስ ቪሌጅ ፋሚሊ ኤንድ ሆም ቢልደርስ የተባለው ተቋምም ብርሃኑ ነጋ ቦንገር ነው። ብርሃኑ ነጋ ቦንገር የተባሉ የምጣኔ ሀብት ሊሂቅ ሀብታም ከ30 ሚሊዮን በሚልቁ የኢትዮጵያ ዳጊዎች ላይ መወሰን የሚችሉ ሚኒስትር በአሜሪካ ምድር ሳሉ የኢትዮጵያን ምግብ እየሰሩ ለፈረንጅ ያበሻን አመጋገብ ያሳዩ ነበር አሉ። ኒውዮርክ ታይምስ በጉዳዩ ላይ ተገርሞ ከ9 ዓመት በፊት ጽፎበታል። ሰውየው እንጀራን ጨምሮ የኢትዮጵያን ቅመማ ቅመሞች አደባልቀው የሚሰሩት ምግብ ለፊላደልፊያ አካባቢ ጓደኞቻቸው አስገራሚ ነበር ተብሏል። የአዲስ አበባዎቹ ሆቴሎቻቸው ኢዜማን የጠቀለሉባቸው መሳሪያዎቻቸው ናቸው። አንድ ከፕሮፌሰር ብርሃኑ ነጋ ጋር በአገራዊ ጉዳዮች ዙሪያ እንደተወያየ የገለጸ የፖለቲካ ተማሪ ለጣቢያችን እንዲህ ሲል አውግቷታል። የኢዜማ የመሪነት ምርጫ እንዲሁም ከብልጽግና ጋር እንስራ ወይስ አንስራ የሚለው ምርጫ ባስፈለገ ጊዜ ለምርጫ ከገጠሪቱ ኢትዮጵያ አዲስ አበባ የሚገቡ የፓርቲው አባላት በብርሃኑ ነጋ ሆቴሎች ውስጥ እንዲያርፉ ይደረጋል። በህይወታቸው አይተውት የማያውቁት ክብካቤ ያጋጥማቸዋል። እንዲያ እየበሉና እየጠጡም ብርሃኑ ነጋን እንዲመለከቱ ይደረጋል። ከዚያ በኋላ ምርጫ ሲካሄድ ለብርሃኑ ነጋና ለብርሃኑ ነጋ ሀሳቦች እጃቸውን ያወጣሉ። የብርሃኑ ነጋ ሀብት ምንጩ ከአባታቸው ከነጋ ቦንገር እንደሆነ ይነገራል። እናም አባት በቅርቡ እስከሚያርፉ ድረስ ሰሜን ሆቴል አካባቢ ከልጃቸው ጋር አብረው ጫማቸውን የሚያሳምርላቸው ሊስትሮ ነበራቸው አሉ። አባትየው ነጋ ቦንገር ለሊስትሮ መልሱን አይተውለትም። ልጅየው ነጋ ቦንገር ግን ጉርሻ እያለ ለሊስትሮ ብር ይተውለታል። አንድ ቀን ሊስትሮ ለብርሃኑ ነጋ አባት እርስዎ መልሱን ይወስዱብኛል፣ ልጆ ብርሃኑ ነጋ ግን ይተውልኛል፣ ለምን ነው ብሎ ይጠይቃቸዋል። መልሳቸው እኔ ድሃ ልጅ ነኝ፣ እሱ የሀብታም ልጅ ነው፣ ልዩነቱ ይሄ ነው የሚል ነበር። ይህ ታሪክ የበቀለ ሞላ ነው የሚሉም አሉ። የሆነ ሆኖ የሀብታም ልጅ ሆነው ያደጉት ብርሃኑ ነጋ ቦንገር የተባሉ የፖለቲካ ሰው አሁን ንግድ ደርቶላቸዋል ይባላል። በተለይ ፒያሳና አካባቢው የነበሩት ሆቴሎችና ካፌዎች በመፍረሳቸው የተነሳ የብርሃኑ ነጋው ሰሜን ሆቴል ገበያው ጨምሯል አሉ። በዚያ ሆቴል ከተለመደው የጉራጌ ክትፎ በተጨማሪ የወንድ ልጅን አቅል የሚያስቱ ቆነጃጅት በርከት ብለው እንዳሉ አንድ በቤቱ ለዓመታት በአስተናጋጅነት ያገለገለ ወጣት ነግሮናል። የትምህርት ሚኒስትሩ ብርሃኑ ነጋም አልፎ አልፎ በአጃቢዎቻቸው ተከበው ሰሜን ሆቴል ብቅ እንደሚሉ ነግሮናል። ጋሹ ብርሃኑ ነጋ ይህንን የተድላ ኑሯቸው ካጓደሉባቸው አጋጣሚዎች አንዱ የ1997 ምርጫ ውዝግብ የጠራባቸው ስር ነው። ያኔ የአዲስ አበባ ከተማ ከንቲባ የሚሆኑበትን ድምፅ አግኝተው ነበር ይባላል። ግን አኮረፉ። ምርጫው ተጭበርብሯል በማለት አንቀበለውም አሉ። ልደቱ አያሌው የአግማ ጭራቱ ምሳው ነው እንደሚባለው ያንን ውጤት አጣጥለን ሰላማዊ ትግልን ወደ ኋላ 20ና 30 ዓመት ከምንመልሰው በተሰጠችንና ኢህአዴግ ባመነው ውጤት ላይ ተመስርተን እንታገል በማለታቸው ከብርሃኑ ጋር የተቆራረጡበት ጊዜ ይሄ ነው ይባላል። እናም ብርሃኑ ነጋን እነመለስ ቃሊቲ ያወረዷቸው ልክ ብርሃኑ ነጋ በፖሊስ የተያዙለት በስልክ እያወጋን ነበር ይላሉ መረራ ጉዲና። በዚያ ጊዜ አብረው ከታሰሩ ጋዜጠኞች አንዱ ለጣቢያችን ዘጋቢ እንደነገሩት ብርሃኑ ነጋ በእስር ቤት ገላቸውን በአይላንድ ውሃ ይታጠቡ ነበር። እዚያም ሀብታም መሆናቸውን ማሳየታቸው ይሁን ነገሮችን ከተለመደው አካሄድ ውጭ የመከወን ፍላጎታቸው ማመላከታቸው በግልጽ ባይታወቅም ይህንና ሌላም አስገራሚ ነገሮችን አድርገዋል። በአደባባይ የምትታወቀው የብርሃኑ
የብርሃኑ ነጋ ቦንገር የትዳር አጋር ናርዶስ ምናሴ ትባላለች። የአይን ሐኪም ናት። መረጃዎች በ1981 የኢትዮጵያ አቆጣጠር ላይ እንደተጋቡ ያትታሉ። በ1998 ዓ.ም ብርሃኑ ነጋ ቦንገር ቃሊቲ ገብተው ሳለ ሚስትየቱ ናርዶስ ምናሴ ለጉብኝት ብቅ ብላ ነበር። የነመለስ ዜናዊ መንግስት ፈጽሞ አልፈቅድልሽም አላት። ምክንያቱ ደግሞ ኢትዮጵያዊት አይደለሽም የሚል ነው። በእርግጥ ሴትዮይቱ ከኢትዮጵያ ይልቅ የአሜሪካዊነት አኗኗር ጎላ ብሎ ይታይባታል። ብርሃኑ ነጋ ቦንገር አሜሪካን ሀገር ሳሉ ከዚህኛው ሚስታቸው የተወለዱ 2 ልጆች ነበሯቸው። በአጠቃላይ በይፋ የሚታወቁ ልጆቻቸው እኒሁ ናቸው። የመጀመሪያው ኖህ ብርሃኑ ነጋ ይባላል። የኢንጂነሪንግ ምሩቅ ነው። እያሱ የተባለው ሌላኛው ልጃቸው ከፔንሲልቬኒያና ሃርቫርድ ቢዝነስ ትምህርት ቤት ተመርቆ በፋይናንስ ዘርፉ ላይ እየሰራ ነው። በአጠቃላይ ቤተሰቡ እዚያው በአሜሪካ ፔንሲልቬኒያ እየኖረ ይገኛል። ብርሃኑ ነጋ ቦንገር እንደ ልደቱ አያሌውና አንዳርጋቸው ጽጌ ኳሴ ያሉ የአርሴናል፣ የክሌቭላንድ ካቫላሪስ እና የፊላደልፊያ ኤግልስ ቡድኖች ደጋፊ ናቸው ተብሏል። ብርሃኑ ነጋ ቦንገር የአርበኞች ግንቦት 7 አድራጊ ፈጣሪ ሆነው በኤርትራ በረሃ ብቅ ጥልቅ ሲሉ በሚመሯቸው ወጣቶች ዘንድ ብዙ የሚወደዱ አልነበሩም። ከኒያ መሃል የድርጅቱ የህዝብ ግንኙነት ኃላፊ በአንድ መጽሐፉ እንደሚከተለው ያለ ምስክርነት ጽፎባቸዋል። ብርሃኑ ነጋ ዋነኛ ዓላማውና ግቡ በደም ነግዶ ቁሳዊ ትርፍ ማጋበስ ነው። እሱም ገንዘብና ስልጣን ነው። በመሆኑም ኤርትራ በረሃ በነበሩ ታጋዮች ስም ከተሰበሰበው በሚሊዮን የሚቆጠር ዶላር 1 ብር ለትግሉ ሳይውል ቀርቷል። ብርሃኑ ነጋ የኢኮኖሚክስ ባለሙያ ነኝ ይላል። ነገር ግን በድርጅቱ ውስጥ ሳይንሳዊና ትክክለኛ የፋይናንስ ስርዓትና የኦዲት አሰራር እንዲዘረጋ አላደረገም። በድርጅቱ ውስጥ ገንዘብ የፋይናንስ አሰራርን ተከትሎ ገቢና ወጪ የሚደረግ ሳይሆን ከብርሃኑ ነጋ ጀምሮ ግለሰቦች እንደፈለጉ እየዘገኑ የሚረጩት ነበር። ኦዲትም ተደርጎ አያውቅም። ብርሃኑ ነጋ ቦንገር አንድ ጋዜጠኛና ደራሲ ያደንቃሉ። እንደሳቸው ቢሾፍቱ ተወልዶ ያደገ ነው። በአስመራም የጋራ ምሽቶች ነበሯቸው። ሰውየው ተስፋዬ ገብረአብ ነው። ለተስፋዬ ገብረአብ የደራሲው ማስታወሻ የተባለ መጽሐፍ በሰጡት አስተያየት ተስፋዬ ገብረአብ የተዋጣለት የስነ ጽሁፍ ሰው ነው። የፖለቲካን ጉዳይ ለስነ ጽሁፍ ውበት እንዲገዛ ማድረግ የቻለ አርቲስትም ነው። ፖለቲካንና ስነ ጽሁፍን በማይቆጠቁጥ መልኩ ያዋሃደ ይመስላል። በሀገራችን ይህንን ለማድረግ የቻሉ በጣም ጥቂት የታደሉ ጸሐፍት ብቻ ናቸው ብለውለታል። አንዲት የአስመራ ምሽት ግን ተስፋዬንና ብርሃኑን ያጋጨች ነበረች። የዛሬው ጉዳያችን ብርሃኑ ነጋ አስመራ ሲያርፉ የሚያዘወትሩት ሰንሻይን የሚባል ሆቴል ነበር። አንድ ምሽት እዚያው ተገኙ። ተስፋዬ ገብረአብ በጉቺ ሽመልስ አገላለጽ እግሩን አጥፎ ቢራውን እየቀነደበ ነበር። ብርሃኑ ነጋን ተስፋዬ የጀሚላ እናት ላይ እንግዳ ጅቦች ብሎ መጽሐፉ አበሳጭቷቸዋል። እናም ቁጣቸውን በቀጥታ ገልጸውለታል። የብርሃኑ ነጋ የትምህርትና ተቋማት መሪነት ጊዜያት ብዙ አድናቆት ያተረፉባቸው ዘርፎች ናቸው። የመጀመሪያ ዲግሪያቸውን ያገኙት ከአዲስ አበባ ዩኒቨርሲቲ ነው። በዩኒቨርሲቲው በነበራቸው ቆይታ የወቅቱን ወታደራዊ አገዛዝ ደርግን በጽኑ በመቃወምም ይታወቃሉ። በአሜሪካም ከስቴት ዩኒቨርሲቲ ኦፍ ኒውዮርክ በኢኮኖሚክስ ትምህርት ዲግሪ ያገኙ። ኒው ስኩል ፎር ሶሻል ሪሰርች ከተሰኘው ተቋም ደግሞ የዶክትሬት ዲግሪያቸውን በተመሳሳይ የትምህርት ዘርፍ ማግኘት ቻሉ። ከዚያ ቀጥሎ ባክኔል ዩኒቨርሲቲን በመቀላቀል ኢኮኖሚክስ ትምህርት ለ3 ዓመታት አስተማሩ። ኢህአፓ፣ ቀስተ ደመና፣ ግንቦት 7፣ ኢዜማ የተባሉ የፖለቲካ ድርጅቶች ብርሃኑ ነጋ የተሳተፉባቸው ናቸው። ከኢህአፓ በስተቀር ሁሉም ላይ በአመራርነት ተሳትፈዋል። በየፓርቲዎቹ የተለያዩ ገጠመኞች አሏቸው። እንደ ዘመናቸው ወጣቶች አሲምባ ሄደው ነበር። የኢትዮጵያ ህዝባዊ አብዮታዊ ፓርቲን ኢህአፓን በግልጽ ነቅፈዋል በሚል ክስ ለወራት ከታሰሩ በኋላ ወደ ሱዳን አምርተዋል። እዚያም ለ2 ዓመት ያክል ቆይተዋል። የአርበኞች ግንቦት 7 የህዝብ ግንኙነት ኃላፊ የነበረው ወጣት ግን ይህን ጊዜ መንደርደሪያ አድርጎ እንዲህ ይላል። ወደ ኤርትራ መጥቶ በ3ኛው ቀን እኔ እኮ ታጋይ ነበርኩ፣ ሁሉንም ነገር አውቃለሁ በማለት ከ15 ዓመታት በላይ በትግል የቆዩትን የአርበኞች ግንባር አመራሮች እጃቸውን ይዞ የትግል አሁ ሊያስቆጥራቸው የሞከረውና ሁሉንም ነገር እኔ ብቻ አውቅላቸዋለሁ ሲለን የኖረው ብርሃኑ ነጋ ወደ አሲምባ ሄዶ ኢህአሰን የተቀላቀለው ገና በ16 ዓመቱ ነበር። የዋና ጸሐፊው ተስፋዬ ደበሳይ ሹፌር ነበርኩ የሚለው ብርሃኑ ነጋ በትግል ሜዳ ብዙም አልቆየበትም። ምኑንም ሳይገነዘበው የኢህአፓ አመራር አዲስ አበባ ላይ ሲከፋፈል የችግሩ ተጽዕኖ ወደ አሲምባ ደርሶ ኖሮ ቡድን ከፈጠሩ ታጋዮች ጋር ሲያሴር ተገኝቶ ለመታሰር በቅቷል። ብርሃኑ የሴራ ፖለቲካና የተንኮልን አሁ መማር የጀመረው ያኔ ገና በጮርቃነቱ ሲሆን በቅንጅት ጊዜ በደንብ አዳብሮት በኤርትራ በረሃ ደግሞ በእኛ ላይ ሙሉ በሙሉ ተገበረው። የህወሓት ተዋጊ ኃይል የኢህአፓን ቀይ ሰራዊት ወታደራዊ ቤዝ የሆነውን ቀይ ተራራ ማጥቃት ሲጀምር በባንዳነት በመፈራረጅ ታስረው የነበሩ ታጋዮች ህወሓት አሲምባን ከመቆጣጠሩ በፊት በኢህአስ አመራሮች ጥድፊያ የተሞላበት ፍርደ ገምድል ውሳኔ ሲረሸኑ ብርሃኑ ነጋ ገና 18 ዓመት አልሞላውም ልጅ ነው ተብሎ ምህረት ተደርጎለት ከሞት ተርፎ ወደ ሱዳን እንደተሸኘ ያኔ በቦታው የነበሩት የኢህአስ ታጋዮች የሚመሰክሩት ሀቅ ነው። በመጨረሻም ብርሃኑ ሱዳን ውስጥ በታክሲ ሹፌርነት ስራ ተሰማርቶ ከቆየ በኋላ ወደ አሜሪካ ሊሻገር በቅቷል። ታላቅ እህቱም የኢህአፓ አባል የነበረች ሲሆን በአዲስ አበባ ለድርጅቱ ተልዕኮ ስትንቀሳቀስ በደርግ አብዮት ጥበቃ ኃይሎች እጅ ድንገት በመውደቋ ምስጢር እንዳታወጣ ሸሽጋ ይዛ የነበረውን ሳይናይድ እንክብል በጥድፊያ አውጣ በቅጽ
ቅጽበት በማሸለብ ራሷን አጥፍታለች። በደርግ የተረሸነው የኢህአፓ አመራር ፍቅሬ ዘርጋው የብርሃኑ የቅርብ ቤተሰብ ነው። ፍቅሬ የኢህአፓን ገዳይ ቡድን ስኳድ በቅርበት ይመራ የነበረው ነው። ይህም መስዋዕትነት ከልቤ የማከብረው ቢሆንም ብርሃኑ ነጋ በእጅጉ የተበላሸውን የግል ስብናውን የቤተሰቦቹን የመስዋዕትነት ገድል ተጠቅሞ በመጠገን ለግል ጥቅሙ ሊነግድበት ሲሞክር ተመልክቼ አዝኛለሁ። ይህ ሀሳብ የህዝብ ግንኙነት ባለሙያው ነው። ሰናይ ጊዜ